ነገር ግን በዚያ ቦታ ላይ ያስቆጣው ነገር ሁድሁድ ምንድነው? ካየው ነገር ከአላህ ውጭ ሌላ አካል ፍጥረታትን ማምለካቸው የዚህ ሀገር ሰዎች ከንግስቲቷ ጀምሮ ማለት ነው። ማንን ያመልኩ ነበር? ፀሐይ አምላኪዎች ነበሩ። ወጀድቱሃ ወቀውመሃ የስጁዱነ ሊሸምስ ሚን ዱኒላህ አለው። ሱለይማን ሆይ እርሷንና ህዝቦቿን ከአላህ ውጭ ለሌላ አካል ሲሰግዱ ተመለከትኳቸው አለ። የስጁዱነ ሊሸምስ ለፀሐይ ሲሰግዱ ተመለከትኳቸው፣ ሚን ዱኒላህ ከአላህ ውጭ። ስለዚህ ፍጥረታት ሁሉ አላህን ያውቃል። ፍጥረታት ሁሉ መሰገድ ያለበት ለአምላክ ለአላህ እንደሆነ ያውቃሉ። በመጠኑ ቢሆንም ከሰው ልጅ ዝቅ ያለ ባለበት ሁኔታ ቢሆንም የራሳቸው የሆኑ መግባቢያና የሚረዳዱበት ተሰጥቷቸዋል። ስለዚህ ከሱለይማን ፊት ቁሞ ምን ተናገረ? ወጀድቱሃ ወቀውመሃ የስጁዱነ ሊሸምስ ሚን ዱኒላህ፣ እርሷንና ህዝቦቿን ከአላህ ውጭ ለሌላ አካል ለፀሐይ ሲሰግዱ ተመለከትኳቸው። ወዘየነ ለሁም ሸይጣኑ አዕማለሁም፣ ይህንንም ስራቸውን ሰይጣን ሸልሞላቸዋል። በቃ እውነት ላይ ያሉ አስመስሎላቸዋል። እውነት ላይ እንዳሉ የሚያስባሉ አለ። ማንኛውም ከአላህ ውጭ ሌላን አካል እየተገዛ ያለን ሰው እውነት ላይ ነው ያለሁት ነው። ሰይጣን ያንን በልቡ ላይ እየዘራለት አንተ ሐቅ ላይ ነህ፣ ሌላው እንዳለ ስህተት ላይ ነው ይለዋል። ሁድሁድም ይሄን አይቶ ተገርሟል በእነርሱ ላይ። ገጽታቸውን ሲያያቸው ጊዜ በአምልኳቸው በጣም ደስተኛ ናቸው፣ ጨረቃን በማምለካቸው። ሰይጣንም ይሄን ስራቸውን ሸልሞላቸዋል አለ። ፈሰደሁም አን ሰቢል አለ ሁድሁድ፣ ከቀጥተኛው መንገድ ከኢስላምም ዘግቷቸዋል። ፈሁም ላ የህተዱን፣ እነርሱ ቅኑን መንገድንም አልተመሩም አለ። ያ ሰላም አገላለጽ። በዚህ ሀገር ላይ ያየው ትልቁ ነገር ይሄ ነው። በቃ ከአላህ ውጭ እንዴት ለሌላ አካል ይሰግዳሉ ብለዋል። ሊወቅስ ነው። አላ የስጁዱ ሊላህ አለ ሁድሁድ፣ ለመሆኑ ለአላህ ብቻ ይሰግዱ ምን እነዚህ ሰዎች? አለዚ የኽሩጁ ልኸብአ ፊ ሰማዋት ወልአርድ፣ ያ በሰማያትና በምድር ያሉ ድብቅ ነገራቶችን ሁሉ የሚያወጣ የሚያውቅ የሆነ አንዱን አምላክ አያመልኩም? ምን ወየዕለሙ ማ ትኽፉነ ወማ ቱዕሊኑን፣ እናንተ የምትደብቁትንም ሆነ በገሃድ የምትሰሩትን የምትናገሩትን የሚያውቅ የሆነውን ያን አንዱን አምላክ አላህን አይገዙም? ምን አለ። በርካታ የአላህን ባህሪያቶች ገለጸ። አያችሁ፣ ነቢያቶች አላህን በባህሪው ላይ የገለጹልን እንዲህ ስዕል ቀርጸው ምናምን አልሰጡንም። አለዚ የኽሩጁ ልኸብአ ፊ ሰማዋት ወልአርድ፣ በሰማያት በምድር ያሉ ድብቅ ነገራቶችን ሁሉ የሚያወጣ የሚያውቅ የሆነ አምላክ። ከሰማይ ምን ድብቅ ነገር አለ? ከሰማይ የሚወርድ ማንኛውም ነገር ማለት ነው። ዝናብ ሊሆን ይችላል፣ መልአክን ልኮ ሊሆን ይችላል፣ ወደ ምድር ወደ ነብያት መልእክትን አስይዟቸው ሊሆን ይችላል። ከምድር የሚያወጣቸው ምን አሉ? የምድር ጸጋዎች እንዳለ የሚወጡ ሁሉ ያን ሁሉ የሚያወጣ የሆነውን አንዱን አምላክ አይገዙም? ምን አለ ሁድሁድ። ወየዕለሙ ማ ትኽፉነ ወማ ቱዕሊኑን አለ። እንዲሁም እናንተ የምትደብቁትንም ሆነ በገሃድ የምትሰሩትን የሚያውቅ የሆነውን ያንን አንዱን አምላክ አያመልኩም? ምን አለ። አያችሁ፣ አላሁ ላ ኢላሃ ኢላ ሁወ ረቡል ዐርሺል ዐዚም አለ። አላህ ማለት እርሱ ያ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የሌለ የሆነ አንድ ብቻ የሆነ ብሎ ገለጸ። እርሱም የታላቁ የዐርሽ ጌታና ባለቤት የሆነው አንዱ አምላክ ነው አለ። ከዚያ በኋላ ሱለይማን መለሰለት ራሱ በሚገባው ቋንቋቸውንም ሰጥቶታል አላህ። የእነዚያን የተነጋገሩትንም አላህ ሱብሓነሁ ወተዓላ ይተርክልናል። ቃለ ሰነንዙር፣ እስኪ እናያለን አለው። አሰደቅተ፣ እውነት ተናግረህ ይሆን በአሁን በተናገርከው ነገር ላይ? አም ኩንተ ሚነል ካዚቢን፣ ወይንስ ከውሸታሞቹ እንደሆንክ እናያለን አለው። አያችሁ፣ ፍትሃዊ መሪ ሰው ስለነገረው ብቻ ዝም ብሎ ያንን ይዞ አይፈርድም። ፍትሃዊ መሪ ምንድን ነው? ከሁለቱም አንጻር ያረጋግጣል። የተነገረውን ብቻ መጥቶ የሚፈርድ ከሆነ ስህተት ነው። ይዛቸዋል። እስኪ እናያለን እውነቱን አለው። እንዳልከው ከሆነ ወይንም አንተው ከውሸታሞች እንደሆንክ እናያለን አለው። ከዚያ ደብዳቤ ሊልክ ነው ሱለይማን ዓለይሂ ሰላም። ደብዳቤ ሊልክ ነው። የሚልከው ደብዳቤ ማንን ነው? ራሱን ሁድሁድን አድርስ ሊለው ነው። የሄድክበት ቦታ እዛው አድርስ። የዛኔ ስልክ የለም ሞባይል የለም። ነገር ግን ፈጣን የሆኑ መልእክተኞችን አላህ ሱብሓነሁ ወተዓላ አድርጎለታል ለሱለይማን ዓለይሂ ሰላም። ንጉስ ነውና ደብዳቤ ሊልክ ነው። ደብዳቤው ምንድን ነው ወደሚለው እንመልከት። ኢዝሀብ ቢኪታቢ ሃዛ ነው። ደብዳቤ ጻፈና ይሄን ደብዳቤ ይዘህ ሂድ አለው። ፈአልቂህ ኢለይህም፣ ወደ እነርሱም ሂደህ ወርውርላቸው። ቤተ መንግስት ውስጥ ገብተው ለእርሷን ለንግስቲቱና ከእርሷ ጋር ላሉ ሹማምንቶች ጣልላቸው አለው። ثم ተወለ ዐንሁም፣ ከዚያም አንተ ከእነርሱ ዘወር ፈግፈግ በል ወደኋላ ነው። ፈንዙር፣ ከዚያም
ተመልከት ወይም ጠብቅ። ማዛ የርጅዑን ምን እንደሚመልሱልህም ተመልከትና መልሱን ይዘህ ትመጣለህ። ከዚያ በኋላ ወሰደና ደብዳቤውን ለንግስቲቱ ከየት ከፍለስጢን ወዴት ወደ የመን ወሰደና እዛው አድርሶ መጣ። ከዚያ በኋላ ደረሳት። ያንን ደብዳቤ አነሳቸው ይታቸዋል። አነሳችና ምን አደረገች? ቃለት ያ አዩሃል መለእ ብሎ ማለት የሀገሪቱ ተጠሪዎች ዋና ዋና አለቆች ናቸው፣ ባለስልጣናቶች እዛው ያሉት ከእርሷ ጋር ቤተ መንግስት ውስጥ ያሉት ልታማክራቸው ነው። ቃለት ያ አዩሃል መለእ ቃለ ሰነንظሩ አሰደቅተ አም ኩንተ ሚነል ካዚቢን ኢዝሀብ ቢኪታቢ ሃዛ ፈአልቂህ ኢለይሂም ሱመ ተወለ ዐንሁም ፈንظር ማዛ የርጅዑን። ቃለት ያ አዩሃል መለእ ኢኒ ኡልቂየ ኢለየ ኪታቡን ከሪም፣ እኔ ክቡር የሆነ መልእክተኛ ማነው መልእክት ወደ እኔ መጥቷል አለች፣ ተጥሎልኛል አለች። ከማን ዘንድ ነው? ኢነሁ ሚን ሱለይማን፣ እርሱ ከንጉስ ሱለይማን ነው አለች። ሱለይማን የዛኔ ዓለምን የሚያስተዳድር ንጉስ ነው። እርሱ የበላይ እንደሆነ ለሀገሪቷም ታውቃለች እሷ። ኢነሁ ሚን ሱለይማን፣ እርሱ ከሱለይማን ነው ይላል። ምን ብሎ ነው የጻፈው ሱለይማን እዚያ ቦታ ላይ የደብዳቤው መጀመሪያ ላይ? ወኢነሁ ቢስሚላህ ራሕማን ራሒም፣ በአላህ ስም ጀምራለሁኝ እጅግ በጣም ሩህሩህና አዛኝ በሆነው ብሎ ጀምሯል። ነቢያቶች ደብዳቤያቸውን ሲጽፉ በዚህ ነው። ኢነሁ ሚን ሱለይማን ወኢነሁ ቢስሚላህ ራሕማን ራሒም። ከዚያ ምን አላት? አላ ተዕሉ ዐለይ፣ በእኔ ላይ ምንም አይነት የበላይነትን ነገር ሳታሳዩ፣ ወእቱኒ ሙስሊሚን፣ ታዛዦች ሆናችሁ ወደ እኔ ኑ አላቸው። ሙስሊሞች ሆናችሁ ታዛዦች ሆናችሁ ወደ እኔ ኑ አላቸው። ንግስቲቱንና ከእርሷ ጋር ያሉ አማካሪዎቿን። ለምንድን ነው የፈለጋቸው ከተባለ ከላይ ምክንያቱን ተናግሯል። ሁድሁድ ከአላህ ውጭ እየተገዙ ነው። ስለዚህ ይህ ነቢይ ምን ሊያደርጋቸው ነው ከተባለ ወደ እስልምና ጥሪ ሊያደርግላቸው ነው። እስከ መጨረሻ አነብላቸዋለሁ። ቀጥታ እርሷ ሙስሊም ሁኛለሁኝ ከአንተ ጋር ብላ እስክታምን ድረስ ይደርሳል ታሪኩ። ለፀሐይ እያመለከች ስለነበር ከዚያ ሊያስወጣት ነው። አስተምሮ ዳዕዋ ሊያደርግላት ነው። ተአምር አሳይቶ ምናምን ከዚያ ሊጠራት ነው። ከዚያ ምን አለች? ቃለት ያ አዩሃል መለእ ኢኒ ኡልቂየ ኢለየ ኪታቡን ከሪም ኢነሁ ሚን ሱለይማን ወኢነሁ ቢስሚላህ ራሕማን ራሒም አላ ተዕሉ ዐለይ ወእቱኒ ሙስሊሚን። ቃለት ያ አዩሃል መለእ፣ አሁንም እናንተ ህዝቦች ያለቻቸው አፍቱኒ ፊ አምሪ፣ በነገሬ ላይ ሀሳብ ስጡኝ፣ መልስ ስጡኝ፣ መፍትሄ ስጡኝ አለቻቸው። ማ ኩንቱ ቃጢዐተን አምረን ሀታ ተሽሀዱን፣ እናንተ እስክትመሰክሩ ድረስ አንድን ነገር ቁርጥ አድርጌ የምወስን አይደለሁም አለች። ምክንያቱም ንጉስ ነች፣ አማካሪዎች አሏት። እናንተን ሳላማክራችሁ እኔ በራሴ የምወስነው ነገር የለኝምና ሀሳብ ስጡ አለቻቸው። እነርሱ ደግሞ ሱለይማንን አያውቁትም፣ እርሷ ግን በደንብ ታውቀዋለች። አሁን ሊናገረው ነው እነርሱ ሀሳባቸው። ኑ እየተባል ነው፣ ቀጥታ ታዛዥ ናቸው፣ ምን ትላላችሁ በተባለች ጊዜ ማለት ነው። ከዚያ በኋላ ምን አሉ እነሱ? ቃሉ ነሕኑ ኡሉ ቁወትን፣ እኛ የኃይል ባለቤቶች ነን አሏት። ወኡሉ በእሲን ሸዲድ ወልአምሩ ኢለይክ፣ የብርቱ አያያዝ ባለቤቶችም ነን፣ ልክ እንዲሁ የኃይል ባለቤቶችም ነን፣ ጉልበት አለን ነው፣ ሀያላኖች ነን ነው። ወልአምሩ ኢለይኪ፣ ነገሩ ወደ አንቺ ተመላሽ ነው፣ አንቺ ትእዛዙን እዘዢ፣ ትእዛዙ አንቺ ነው አላት። ፈንዙሪ ማዛ ተእሙሪን፣ የምታዥንን አንቺ ተመልከት፣ ራስሽ እዘዥን፣ ኃይል አለን፣ ብርቱ የሆነ አያያዝ እንችላለን፣ ጉልበተኞች ነን፣ አንቺ ካዘሽ ሂደን እንዋጋዋለን እያሏት ነው። ይሄ ነው ሀሳባችን በቃ። እርሷ ምን አለች? ቃለት እንዲህ አለች፣ ኢነል ሙሉከ ኢዛ ደኸሉ ቀርየተን አፍሰዱሃ፣ እነዚህ ንጉሶች በሀገራችን ላይ ከገቡ ያበላሿታል፣ በቃ ያሸንፉናል አለች። ወጀዐሉ አዒዘተ አህሊሃ አዚላ፣ የሀገሪቱን ሀያላን ወራዳ ያደርጓቸዋል። ወከዛሊከ የፍዓሉን፣ ልክ እንዲሁ ይሰራሉም አለች። ይልቁንስ ሌላ ሀሳብ አመጣች እሷ። ወኢኒ ሙርሲለቱን ኢለይሂም ቢሀዲያ፣ ይልቁንስ እኔ ወደ እነርሱ ስጦታ ነገር ልላክለት ለንጉስ ሱለይማን አለች። ከዚያ በኋላ በቃ ትቸዋለሁኝ ብሎ በዚያ በሙስና ምናምን ልትደለለው ፈልጋ ነው። ነቢይ ነው፣ ይደለላል ወይ? ላ አይደለልም። ነቢይ ስጦታ
ወኢኒ ሙርሲለቱን ኢለይህም ቢሀዲያ እኔ ስጦታ ሀዲያ ልክልታለሁኝ አለች። ፈናዚረቱን ቢማ የርጅዑል ሙርሰሉን ከዚያም መልእክተኞቹ ምን እንደሚመልሱም የምጠብቅ ነኝ አለች፣ ወይም የማይ ነኝ አለች። እናያለን ከዚያ በኋላ ፈለማ ጃአ ሱለይማን ወደ ሱለይማንም ጋር በመጣ ጊዜ መልእክተኛው ስጦታውን ይዞ ሱለይማን ምን ብሎ መለሰ? ቃለ አቱሚዱነኒ ቢማሊን ፈማ አታኒ አላሁ ኸይሩን ሚማ አታኩም በል አንቱም ቢሀዲየቲኩም ተፍረሑን አላቸው። እናንተ እኔን በገንዘብ ትሸነግሉኛላችሁ አላቸው። ጭራሽ ፈማ አታኒ አላሁ ኸይር ሚማ አታኩም ለእናንተ ከሰጣችሁ ጸጋ ይልቅ አላህ ለእናንተ ከሰጣችሁ ጸጋ ከገንዘባችሁ ይልቅ ለእኔ አምላክ አላህ የሰጠኝ የተሻለ ነው። ነቢይነትን ሰጥቶታል፣ ጸጋንም ሰጥቶታል፣ በሁሉ ነገር አለው። አያችሁ። ስጦታውን ግን ወደ ማን መለሰ ሱለይማን? አምላክ አላህ የሰጠኝ ጸጋ ብሎ ተናገረ። ባለጸጋዎች ሁሌ አላህ ሊያስታውሱ ይገባል። ንግስናውንም ሆነ ይህን ጸጋ የሰጠኝ አምላክ አላህ ከእናንተ የተሻለን ሰጥቶኛል እኮ ሁሉ ነገር አለኝ፣ እናንተ እኔን በገንዘብ ልትሸነግሉኝ ነው አላቸው። የፈለገው እርሱ ሀገሪቱን መደምሰስ ምን ማለት አይደለም። ያ ጀማዓ በባዕድ አምልኮ ላይ ስላሉ ከዛ እንዲወጡና ወደ ኢስላም ሊጠራቸው ነው። አንዱን አምላክ አላህን አምልኮ ሊላቸው ዘንድ ነው። አስተምሮቱ ምንድን ነው የሚለውን ትሰማላችሁ። ሱለይማን በል አንቱም ቢሀዲየቲኩም ተፍረሑን አላቸው። እንዳውም እናንተ በስጦታችሁ በላካችሁት ሙስና ትደሰታላችሁ አይደል አላቸው። ኢርጂዕ ኢለይሂም አለ ወደ እነርሱ ተመለስ አለው። መልእክተኛውን ሄድና ስጦታዋን ይዘህ መልስ አለው። ፈለነእትየነሁም ቢጁኑድን ላ ቂበለ ለሁም ቢሃ ማንም ሊመልክታቸው ሊመልሳቸው የማይችሉ ኃይሎችንም ይዤላት እሄዳለሁኝ ወደ እነርሱ እሄዳለሁኝ አለ። ወለኑኽሪጀነሁም ሚንሃ አዚለትን ወሁም ሳጊሩን እነርሱ የተዋረዱ ሆነው ከእርሷ እናስወጣቸዋለን ከሀገሪቷ ብሎ ተናገረ። ትእዛዙን ጠብቀው የማይመጡ ከሆነ እያስተዳደረ ነው ኑ ካላቸው መምጣት አለባቸው እነዚህ ሰዎች። አይ አልፈልግም አልበጣም ብትለው የሀገሪቱ መንግስት እርምጃ ያስርባል። ስለዚህ ሱለይማን ዓለይሂ ሰላም ምን አላቸው? እኔ በስጦታና በሙስና የምሸነግል አይደለሁም፣ ሂድ መልስ፣ ግን ማንም ሊመክታቸው የማይችሉ ኃይሎችን ይዞ ይመጣል ብላቸው ነገሯቸዋል። ከዚያ በኋላ ልትመጣ ወሰነች። እሷ ይህንን መልእክት ሲደርሳ ጊዜ በቃ ሄዳለሁኝ እመጣለሁኝ አለች። ምክንያቱም ከመጣ እንደሚደመሰሳቸው ታውቃለች እሷ መጀመሪያም እንደተናገረችው። ነገር ግን ከመምጣቷ በፊት ተአምር ሰርቶ ሊያሳያት ነው። ሱለይማን ከሰራቸው ተአምራቶች አሁን ሊገለጽ ነው። ቃለ ያ አዩሃ ልመላእ መላእ ማለት ቅድም እንዳልኳቸው የሀገሪቱ ዋና ተጠሪዎች፣ አለቆች፣ ባለስልጣናቶች እነዚህ ናቸው። ከእርሱ ጋር ያሉ አማካሪዎቹን ሱለይማን ምን አላቸው? ቃለ ያ አዩሃ ልመላእ አዩኩም የእቲኒ ቢዐርሺሃ ቀብለ አን የእቱኒ ሙስሊሚን ማን ነው የእርሷን የንግስቲቱን ዙፋን የሚያመጣልኝ ከየመን እስከ ፍልስጤን ድረስ ማን ነው የሚያመጣልኝ ዙፋኗን? እነርሱ ሙስሊሞች ሆነው ወይም የታዘዙ ሆነው ከመምጣታቸው በፊት እዚህ ሳይደርሱ በፊት ማን ነው የሚያመጣልኝ አለ። እነሱ ጉዞ ጀምረዋል። ግን ከእነርሱ ሄዶ ከየመን የእርሷን ዙፋን ማን ነው የሚያመጣልኝ? እንግዲህ ለሱለይማን ዓለይሂ ሰላም ጅኖችም ሰዎችም ሁሉ ታዛዥ ሆነውለታል። ገብታችኋል አይደል? ታዛዥ ናቸው ለእርሱ፣ አንዲት አያምፁበትም። ስለዚህ ከጅኖች መካከል ዒፍሪት የተባለው ጅን ተነሳና ምን አለ? ቃለ ዒፍሪቱ ሚነል ጅን አነ አቲከ ብሂ ቀብለ አን ተቁመ ሚን መቃሚከ አለው። ሱለይማን ሆይ እኔ የንግስቲቱን ዙፋን አሁን አንተ ከተቀመጥክበት ዙፋንህ ሳትነሳና ቀጥ ብለህ ሳትቆም በፊት እዚሁ ፊትህ አመጣዋለሁኝ አለ። አላህ ለጅኖች ከሰው በላይ ኃይልን ሰጥቷቸዋል። ለመላእክቶች ደግሞ ከጅኖች በላይ ኃይልን ሰጥቷቸዋል። መላእክ በጣም ኃይለኛ ናቸው። ኃይላቸው ከሰው ጋር አይደለም፣ ከጅን ጋር የሚወዳደርም አይደለም። ገብታችኋል? በጣም ኃይለኛ ናቸው መላእኮች። ልክ እንዲሁ ደግሞ ጅኖች ይቀጥላሉ። ከዚያ በኋላ ደግሞ ሰው ነው እና ከጅኖች መካከል አንደኛው ዒፍሪት ምን አለ? አነ አቲከ ብሂ ቀብለ አን ተቁመ ሚን መቃሚክ አንተ ከተቀመጥክበት ቦታ ሳትነሳና ቀጥ ብለህ ሳትቆም በፊት እኔ ያመጣዋለሁ ዙፋኑን አለ። አስቡት፣ ከፍልስጤን የመን ሄዶ በአንድ ሊያመጣው ነው። ከእርሱ የተሻለ ሌላ ሰው ተነሳ ደግሞ ቃለ አለዚ ዒንደሁ ዒልሙ ሚነል ኪታብ ያ የመጽሐፍ እውቀት የተሰጠው ደግሞ የመጽሐፍ እውቀት ያለው መልካም ባሪያ ተነሳና እንዲህ አለ፣ አነ አቲከ ብሂ ቀብለ አን የርተደ ኢለይከ ጠርፉክ ሱለይማን ሆይ ይሄ የአይንህ እርግብግቢት ወደ ታች ዝቅ ሳይዘጋ በፊት አመጣዋለሁኝ አለ።
ይሄ ማለት ነው። ይሄ እንደዚህ አጨፍኖ ግልጥ ብሎ እንትን እስኪ ሳይዘጋ በፊት አመጣልሃለሁኝ አለ። ቀብለ አን የርተደ ኢለይከ ጠርፉክ የአይንህ እርግብግቢት ወደ አንተ ሳይመለስ በፊት እዚሁ አመጣዋለሁኝ አለ። ይሄ እንዲያመጣ ተደረገ። ምክንያቱም ከዛ ይሄ የተሻለና ፈጣን ነውና አምጣ አለው። ይሄ አመጣ። ፈለማ ረአሁ ሙስተቅረን ዐንደሁ ከእርሱም ዘንድ ዙፋኑ የተረጋጋ ሆኖ ባየውም ጊዜ የተደላደለ ሆኖ ባገኘው ጊዜ ሱለይማን ወዲያው አላህን አመሰገነ። እነዚህን ታዛዦች አላህ ከስሩ ስላደረገለት በጣም በሚደንቅ ፍጥነት ስላመጣለት። ይህ አንደኛ የሱለይማን ተአምር ነው። አላህ ስብሐነሁ ወተዓላ ከሰጠው ድንቅ ተአምር ምንድን ነው? አሁን ላይ ራሱ ይህን ማድረግ የማይቻልበት ጊዜ ላይ ነው ያለው። በዚያ በቅጽበት በአይን በለጭታ ወይንም ደግሞ በአይን እርግብግቢት ሳትዘጋ በፊት ከሶሪያ ወማን ነው ከይቅርታ ከፍለስጢን እስከ የመን ሂዶ ከዚያ የሚያመጣ አንድ ኃይል አለ። አሁን ምንም አይነት ቴክኖሎጂ ቢመጣ ይህን የሚያደርግ የለም፣ አይችልም። ከዚያ በኋላ ይሄን ያመጣበት ዓላማ ለምንድን ነው የሚለው እንመጣለን። ከንግስቲቱ ጋር በተያያዘ ነው። ወደ ኢስላም ሊጠራ ስለሆነ ተአምርን ሊያሳያት ነው። ቀድሞ ፈለማ ረአሁ ሙስተቅረን ዐንደሁ ከእርሱ ዘንድ የተደላደለ ሆኖ ዙፋኑንም ባየ ጊዜ ሱለይማን ወዲያው አላህን አመሰገነ። ቃለ ሃዛ ሚን ፈድሊ ረቢ ይህ ከጌታዬ የሆነ ትሩፋት ነው የተሰጠሁት። ሊየብሉወኒ አአሽኩሩ አም አክፉር ሊፈትነኝም ዘንድ ነው አመሰግን ይሆን ወይንም እክድ ይሆን የሚለው። ወመን ሸከረ ፈኢነማ የሽኩሩ ሊነፍሲህ የሚያመሰግን ለራሱ ነው የሚያመሰግነው። ወመን ከፈረ ፈኢነ ረቢ ገኒዩን ከሪም የካደ ደግሞ ጌታዬ የተብቃቃና ቸር የሆነ አምላክ ነው አለ። ብታመሰግን ለራስህ ነው፣ ብትክድ አላህን አትጎዳውም። አላህ ከአንተ ክህደት የተብቃቃ ነው። ኢንተክፍሩ ፈኢነ አላህ ገኒዩን ዐንኩም አለ ሙሳ። ብትክዱ አምላካችሁ አላህ ከእናንተ የተብቃቃ ነው። ከእናንተ የዓለም ህዝብ እንዳለ ቢክደው የሚቀርበት ነገር የለም። የዓለም ህዝብ ቢያመሰግነው ለማን ነው የሚጠቅመው? ለራሱ ነው። የሰው ልጅ አላህን ከፍ የሚያደርገው ነገር አይደለም። ቃለ አላህ ሱብሓነሁ ወተዓላ ፊል ሐዲስ አልቁድሲ ዐላ ሊሳኒ ነቢይ ሰለላሁ ዐለይሂ ወሰለም የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልቢ ረጁል ዋሒድ ሚንኩም ለማ ዛደ ዛሊከ ፊ ሙልክ ሸይአን። የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀር ቀልቢ ረጁል ዋሒድ ሚንኩም ለማ ነቀሰ ዛሊከ ሚን ሙልክ ሸይአን። አላህ ምን ይላል? ሐዲስ አልቁድሲ ላይ ሲናገር እናንተ የአዳም ልጆች ሆይ አለ። የአደም ልጅ ሆይ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም ሁላችሁም እንዳው እኔም በሚፈራ ሰው ልብ ላይ ብትሆኑ ሁሉም የዓለም ህዝብ እኔን የሚፈራ የኔ ታዛዥ ቢሆን ይህ በእኔ ስልጣን ላይ የሚጨምርልኝ ነገር የለም ማለት ያ እናንተን ነው ከፍ የሚያደርጋቸውና ወደ እኔ የሚያቀርባቸው አለ። እናንተ የአደም ልጆች ሆይ አለ ቀጥሎ የአደም ልጅ ሆይ ከመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም እኔን ከማንም በላይ ባመፀ ሰው ልብ ላይ ብትሆኑ ሁሉም አመፀኛ ብትሆኑ ማለት ነው ይህ እኔን ከስልጣን የሚቀንስብኝ ነገር የለም ማለት። ነገር ግን እናንተ ወደ እኔ እንዳትቀርቡ ያደርጋቸዋል፣ ከእኔ እንድትርቁ ያደርጋቸዋል ኃጢአታቸዋል። ስለዚህ ሱለይማን ዓለይሂ ሰላም ይህን ተናገረ። ልክ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩት። እርሱ የነቢያቶች አስተምሮ አንድ ነውና ሱለይማን ምን አለ? የሚያመሰግን ሰው ለራሱ ነው፣ የካደ ሰው አምላክ አላህ ከእርሱ የተብቃቃም ነው አለ። ከዚያ በኋላ ሱለይማን ምን አዘዘ? ቃለ ነኪሩ ለሃ ዐርሸሃ ትእዛዝ ሰጠ። ከእርሱ ስር ላሉት ዙፋኗን ቀይሩላት በሌላ ከለር አለ። ያው ራሱ ነው ዙፋኑ፣ ግን ከለሩ እንዲቀየር አዘዘ። ለምን? እንድንመለከት እንድናይ ዘንድ አለ። አንድ አካል ብቻን ሆኖ ሳለ ራሱን በብዜት ይጠራል። ገብታችኋል? ለምሳሌ ንጉሶች፣ ሹማምንቶች ሱለይማን ብቻን ሆኖ ሳለ እንድናይ ዘንድ ይላል፣ እንድንመለከት ዘንድ ይላል። አላህ ለምንድን ነው እኛ የሚለው ይሏቸዋል አይደል? ንጉሶችና ሹማምንቶች ራሱ ሳይቀሩ ራሳቸውን አንድ ሆነው ሳሉ በብዜት ይጠራሉ። ሱለይማን ንጉስ ነው አይደል? ነገር ግን ራሱን በብዜት ይጠራል። አንድ አካል ብቻውን ሆኖ ሳለ ክብሩና ልቅናውን ለመግለጽ ራሱን በብዜት መጥራቱ የተለመደ ነው። በቁርአን ላይ በርካታ ቦታ ላይ ታገኛላችሁ። ቃለ ነኪሩ ለሃ ዐርሸሃ ነንዙር ለስንት ነው? እንመለከታለን ይላል። ራሱ ሱለይማን ዓለይሂ ሰላም ተናጋሪው አንድ አካል ሆኖ ሳለ እናያለን ይላል። አተህተዲ አም ተኩኑ ሚነ ለዚነ ላ የህተዱን ከሚመሩት ትሆናለች ወይንስ ከማይመሩት፣ ያ ማለት ዙፋኗን ከሚያውቁት ትሆናለች ወይንስ ከሚያውቁት ትሆናለች የሚለውን እናያለን አለ። ከለር ብቻ የሚቀየረው
ግን ያው የመጣው የራሷ ዙፋን ነው። ፈለማ ጃአት መጣች፣ እርሷ ንግስቱ ደረሰች። ቂለ አሀከዛ ዓርሹኪ የአንቺ ዙፋን እንደዚህ ነበርን ተባለች። ቃለት ከአነሁ ልክ እርሱን ይመስላል አለች። ግን ያ በምን ያክል ቅጽበት እንደመጣ ያ ነው ተአምሩ፣ እዚያ ላይ ነው። ምክንያቱም እርሷ ተነስታ ጉዞ ጀምራ እየመጣች ነው። ከዚያ በኋላ ነው ሱለይማን ዓለይሂ ሰላም አምጠው ያላቸው። በሚገርም በአይነ እርግብግቢት ከፍ ብላ ዝቅ ሳትል በፊት አምጥተው ይሄንን በድንቅ በሆነ ጊዜ አስደናቂ በሆነ ጊዜ ምንም ሰከንድ ራሱ በማይሞላ ጊዜ ማምጣታቸው ይሄ ድንቅ ተአምር ነው። ሱለይማን ይህን ተአምር ማድረጉ አይደለ። ተአምር ብሎ ማለት ከሰዎች ልምድና ህግ ወጣ ያለ ተግባር ማለት ነው። የሰዎች ህግና ልማድ ይሄ እንዴት ነው ሊሆን የሚችለው ከተባለ በጣም ብዙ ወራቶች ይፈጃሉ። የዛኔ ብዙ ወራቶች ከፍልስጤን ሂደው ወደ የመን ሂደው ያንን ዕቃ ጭነው እስኪያመጡ ድረስ። ያ ግን ከሰው ህግና ልማድ ወጣ ባለመልኩ መከሰቱ ተአምር ይባላል። ገብታችኋል? ልክ መሲሁ ለምሳሌ አወላለዱ ተአምር ነው። ተአምር ብሎ ማለት እንዳልኳችሁ ከሰው ህግና ልማድ ወጣ ያለ የሆነ ተግባር ነው። መሲሁ ከሰዎች ልማድ ወጣ ባለመልኩ እንዲወለድ ተደርጓል። ያ ተአምር ይባላል። እኛ ስንወለድ ጊዜ ከእናትና ከአባት ነው። መሲሁን ግን አላህ ሱብሓነሁ ወተዓላ ያለ አባት ከእናት ብቻ አስገኘው። ይሄ ተአምር ይባላል። ስለዚህ እርሱም ተአምር ነው፣ እናቱም ተአምር ነች። የእናቱ ተአምርነት ምንድን ነው ከተባለ ማንም ወንድ ሳይገናኛት የወለደች ብቸኛዋ የዓለማችን ሴት ነችና ከሰዎች ልማድ ወጣ ያለች ተደርጋለች። ልክ እንዲሁ እርሱም ተአምር ነው። የእርሱ ተአምርነት ምንድን ነው ከተባለ መሲሁ ማንም ሰው ከአባትና ከእናት ካልሆነ በስተቀር አይወለድም ነበር። ነገር ግን ይህ አካል ከእናት ብቻ እንዲወለድ ተደረገ ያለ አባት። ይሄ ተአምር ነው። ለዚህ ነው አምላካችን አላህ መሲሁና እናቱ በራሳቸው ተአምሮች ናቸው ብሎ አላህ በቁርአን ላይ ይገልጻቸዋል። ወለቲ አሕሰነት ፈርጅሃ ፈነፈኽና ፊሃ ሚን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን፣ እርሷንና ልጇን ለዓለማት ድንቅ አደረግኳቸው እያለ አላህ ይናገራል። ስለዚህ እዚህ ቦታ ላይ የሱለይማን ዓለይሂ ሰላም ያደረገው ድንቅ ተአምር ምንድን ነው ከተባለ ብዙ ወራቶች የሚፈጅን ጉዞ ያንን ስራ እርሱ በቅጽበት የአይን እርግብግቢት ከፍ ብላ ዝቅ ሳትል በፊት ማድረጉ ይሄ ለእርሱ ድንቅ ተአምር ካደረገው መካከል ነው። ከዚያ በኋላ ቃለት ከአነሁ ወኡቲና ልዕልም ምን ቀብሊሃ ወኩና ሙስሊሚን አለ ሱለይማን። ወኡቲና አሁንም ራሱን በብዜት እየገለጸ ነው ሱለይማን። ልብ በሉ፣ ከእርሷ በፊት እውቀትን ተሰጥተናል አለ። ተሰጥቻለሁ አይደለም ያለው፣ ተሰጥተናል። ስለዚህ አንድ አካል ራሱን በብዜት መጥራቱ የተለመደ ነገር ነው። አላህ ራሱን እኛ ሲል ጊዜ ብዙ ሆኖ አይደለም። ገብቷችኋል አይደለም? በብዜት ስንት ነው ከተባለ አንድ ብቻ ነው ብለው ዘግቶታል። ሁለት ነው ወይ? ላ ሁለትንም ጠቅሶ አይደለሁም ብሏል። ሶስት ነው ወይ? ሶስትንም ጠቅሶ አይደለሁም ብሏል። በኋላ ስንት ነው? አንድ ነው። ራሱን ግን በብዜት መጥራት የቀደምቶቹ ነገስታቶችም እንዲሁ የተለመደ ነገር እንደሆነ ከቁርአን ይሄ ትልቅ ማስረጃ ነው። ወኡቲና ልዕልመ ሚን ቀብሊሃ ወኡቲቱ አላለም፣ ተሰጠሁኝ ሳይሆን ያለው ተሰጠን አለ ሱለይማን። እውቀትን ተሰጠን እኛ ከአላህ ዘንድ ሚን ቀብሊሃ ከእርሷ በፊት ወኩና ሙስሊሚን እኛ ሙስሊሞችም ነበርን አለ ሱለይማን። ሱለይማን ምንድን ነኝ አለ? ሙስሊም ነኝ ብሎ ቃል በቃል ይናገራል። ነቢያቶች ቃል በቃል በቁርአን ላይ እኛ ሙስሊሞችን እያሉ ይገልጻሉ። ስለዚህ ምንድነው መንገዱ? ሃይማኖቱ ኢስላም እንደሆነ ተናገረ። የሚያመልከው አንዱን አምላክ አላህ ሱብሓነሁ ወተዓላ እንደሆነ እየተናገረ ነው። ወኡቲና ልዕልመ ሚን ቀብሊሃ ወኩና ሙስሊሚን አለ። ከዚያ በኋላ ሱለይማን ምን አደረገ? ወሰደሃ ማ ካነት ተዕቡዱ ሚን ዱኒላህ። ለዚህ ነው የጠራባት ዓላማ ከየመን ድረስ ከአላህ ውጭ ስታመልካቸው የነበሩ ነገራቶችንም ሁሉ በአስተምሮቱ ዘጋባት። እነዚህ ከአላህ ውጭ የምታመልኪያቸው ሁሉ ጣዖቶች ናቸው ብሎ አስተማራት። አንዱን አምላክ አላህን ብቻ አምልኪ ብሎ ሰበካት። ወሰደሃ ማ ካነት ተዕቡዱ ሚን ዱኒላህ፣ ከአላህ ውጭ ስታመልካቸው የነበሩ ነገራቶችን ከለከላት። እነሃ ካነት ሚን ቀውሚን ካፊሪን፣ እርሷ ከካህዲያኖች ህዝቦች ነበረችና አለ። ምን ነበር የምታመልከው? ፀሐይ ነበር የምታመልከው። ያቸዋል ይህቺ ፀሐይ ዓለምን ስለምታበራልን ዘርቶች እንዲበቅሉ ስለምታደርግልን ምናምን ብለው ዘርዝረው ያመልኳቸዋል። ጥቅም አስገኝታልናለች በማለት ማለት ነው። ነገር ግን ፍጡር ነች፣ የፈለገ ቢሆን ይፋቸዋል። እርሱ ስለ እኔ ኃጢአት ሞቶልኛልና እንትን ብሎልኛልና ስለዚህ አምላክ ነው። ላይ አያስገድም። እንደዚህ ፀሐይ አብርታልናለችና እንትን አዝመራ እንድታበቅል አድርጋልናለች። ከዚያ በዚያ በሚወጣው እንድንኖር እንሆናለንና ከዚያ አምላክ ነች። አይሆንም። እንደዚህ አይሆንም። ሌሊትን የሚያመልክ ሰዎች ነበሩ፣ ቀን የሚያመልክ ሰዎች ነበሩ። በእነርሱ ላይ የሚያገኙትን ጸጋ እየቆጠሩ ማለት ነው። እንደዚህ ሌሊት ስላለ ስለዚህ ጨለማ ይመጣልናል፣ ቀን ላይ ደክሞን የነበረው ስንተኛ ጊዜ እንቅልፋችንን ጉልበት እንሰበስባለን፣ ይሄን የሚሰጠን ስለሆነ ስለዚህ አምላክ ነው። ላ ይህ አምላክ አይደለም።
እነዚህን ያስገኘ የሆነው አንድና ብቸኛ የሆነው አምላክ እርሱ ነው አምላክ። እነዚህ የእርሱ ጸጋዎች ናቸው። ስለዚህ የእነዚህን ጸጋ ባለቤት እንጂ ማምለክ ያለብን እነዚህን አይደለም። እዚህም ነው አምላክ አላህ ሱብሓነሁ ወተዓላ ላ ተስጁዱ ሊሸምሲ ወላ ሊልቀመር ወስጁዱ ሊላሂ ለዚ ኸለቀሁነ እያለ ይናገራል። ለፀሐይም ሆነ ለጨረቃ አትስገዱ፣ ይልቁንስ እነርሱን ለፈጠራቸው ለአንዱ አምላክ ለአላህ ለእኔ ስገዱ ይላል። ያ ነው። ከዚያ በኋላ ምን አለ? ወሰደሃ ማ ካነት ተዕቡዱ ሚን ዱኒላህ ኢነሃ ካነት ሚን ቀውሚን ካፊሪን ቂለ ለሃ ድኹሊ ሶረሕ። አሁን ሱለይማን ዓለይሂ ሰላም ሌላ ተአምር ሊያሳያት ነው። ሱለይማን ዓለይሂ ሰላም ሌላ የሰራው ተአምር እዚህ ጋር ምን መሰላችሁ? ከታች ውሃ አለ፣ ከላይ ደግሞ መስታወት አለ። መስታወት አድርጓል ከላይ፣ ከታች ውሃ አለ። ልክ በምታየው ጊዜ ከላይ ውሃ ነው ያለ የሚመስላቸው፣ ከታች አለ አይደል? ውሃ ያለ ነው የሚመስላቸው ከታች። ይህ በጊዜያቸው ድንቅ ተአምር ነበር። ዛሬ ላይ ይሄንን መስታወት የሚባለው ነገር ከጊዜ በኋላ አወቅ ነው እኛ አይደለ? ነገር ግን ይሄን ነገር አላህ ሱብሓነሁ ወተዓላ ቀድሞ ለሱለይማን ሰጥቶት ነበረ። በውሃ ላይ ከላይ ልክ በመስተዋት መልኩ ግንብ ሊገነባላቸው ነበር። ወሚነ ሸያጢን መን የጉሱነ ለሁ የዕመሉነ ዐመለን ዱነ ዛሊክ ወሸያጢነ ኩለ በናኢን ወገዋስ። እነርሱ ያዛቸዋል፣ ይገነባሉ። ከዚያ በኋላ ግቢ ያላት እዚያ ሱለይማን ዓለይሂ ሰላም አዘጋጅቶ ያንን ማለት ነው። ፈለማ ረአትሁ ሐሲበትሁ ሉጀተን ወከሸፈት ዐን ሳቀይሃ። ልክ ባየችውም ጊዜ እርሱ ውሃ ማዕበል መሰላተች ሴትና ባቷን ከፈተች ይላል። ያ ማለት ልብሷን ወደ ላይ ከፍ አደረገች። ልክ ውሃ ላይ ልትገቡ ስትሉ እንትን እንደምትሉት ልብሳችሁን ከፍ እንደምታደርጉት ማለት ነው። ቃለ ኢነሁ ሰርሑ ሙመረዱ ሚን ቀዋሪር። እርሱ ከመስታወት የተገነባ የሆነ ህንፃ እንጂ ውሃ አይደለም ማለት። ኢነሁ ሚን ሱለይማን ወኢነሁ ከዚያ በኋላ ቃለት ረቢ ኢኒ ዘለምቱ ነፍሲ ወአስለምቱ መዓ ሱለይማን ሊላሂ ረቢል ዓለሚን። የመጀመሪያውን ተአምር አየች። ያ ዙፋኗ በቅጽበት መገኘቱ አንድ ተአምር ነው ለእርሷ። ሁለተኛው ደግሞ በጊዜያቸው ይህ እንደ ድንቅ ተአምር ነበር። እርሷ ውሃ መስሏት ከፍ ስታደርግ ጊዜ ልክ ስትገባ ጊዜ እርሱ መስታወት እንደሆነ ከመስታወት የተገነባ የሆነ ህንፃ እንደሆነ ነገራት። ገብቷቸዋል። በእነርሱ ግን የመሰላቸው ምን ነበር? ውሃ እየረገጠች መስሏት ነበር። ሱለይማን ዓለይሂ ሰላም በሰዓቱ ይሄን ድንቅ ተአምር አድርጎ አሳይቷቸዋል ማለት ነው። ከዚያ በኋላ እነዚህን ተአምራቶች አየች። መጀመሪያ አስተምሯታል። ምንድን ያስተማራት? ከምታመልካቸው ጣዖታት ሁሉ ዘግቷታል። ወደ አንዱ አምላክ ወደ አላህ ጠርቷታል። እነዚህንም ድንቅ ተአምራቶች ባየች ጊዜ ምን አለች? መጨረሻውን ቃለት ረቢ ኢኒ ዘለምቱ ነፍሲ፣ ጌታ ያላህ ሆይ እኔ ራሴን በድያለሁኝ እስከ ዛሬ ከአንተ ርቄ ፀሐይን በማምለኬ ምክንያት። ወአስለምቱ መዓ ሱለይማን፣ ከሱለይማን ጋር ሰልም ያለሁኝ ለአንተ ታዛዥ ሁኛለሁኝ አለች። ሊላሂ ረቢል ዓለሚን፣ ለዓለማቱ ጌታ ለአላህ ታዛዥ ሁኛለሁኝ አለች። ስለዚህ ሱለይማን ዓለይሂ ሰላም ወደ ኢስላም ጥሪ ያደረገላት፣ አላህን የዓለማቱን ጌታ ተገዥ ያላት፣ እነዚህን ባዕድ አምልኮ ተጠንቀቅ ያላት፣ ለዚህም የነቢይነቱ ማረጋገጫ ይሆን ዘንድ ተአምራቶችንም ማሳያት። ወዲያውም እች ሴት ለዓለማቱ ጌታ ታዛዥ ሁኛለሁኝ ከሱለይማን ጋር ተቀብያለሁኝ አለች። እስልምናን ተቀበለች፣ ሙስሊም ሆነች። ከዚያ ወደ ሀገሯ ላካት። ለዚህ ነው የሚፈልጋቸውና የጠራቸው። هذه هي دعوة الأنبياء والمرسلين وهي دعوة التوحيد والإنذار للشرك። የነቢያቶች አስተምህሮ ይሄ ነው። አንዱን አምላክ አላህን ተገዙ፣ ከእርሱ ውጭ ያሉ ባዕድ አምልኮችን ተጠንቀቁ። ይህ ሊላት ነው የጠራት። ከዚያ ያን ሁሉ ደብዳቤ የላከላትም ያ ሁሉ ነገር የተፈጠረውም ይሄ ነው። እርሷ ግን ያሰበችው ምንድነው? በቃ በስጦታ ሸነግለዋለሁ ይተወኛል ብላ ነበር። እርሱ ገንዘብ አይደለም የፈለገው። ይልቁንስ ከአላህ ውጭ ሌላ አካል ፀሐይን ማምለካቸውን አይቶ ሱለይማን ከዚያ ሊያስወጣቸው ዘንድ ነው። ኑ ፀሐይ አታምልኩ አላቸው፣ ጠራቸው። ወደ አንድ አምላክ ወደ አላህ ሱብሓነሁ ወተዓላ ጠራቸው። ይህን ይመስላል። እሺ። እና በዚህ መሰረት እነሱ ወደ ጥያቄው ስመጣ ጊዜ አዋፋቶች ወይም እንስሳቶች የራሳቸው የሆነ ቋንቋ አላቸው፣ መግባቢያ ያላቸው። ይህንንም አምላክ አላህ ሱብሓነሁ ወተዓላ ለተወሰኑ ነቢያቶች በተአምር መልክ ሰጥቷቸው ነበር። ከነዚያ መካከል ሱለይማን ዓለይሂ ሰላም ነው። ሁድሁድ የተባለውን ወፍና ሌላም እንዲሁ ያናገራቸው ነገራቶች እንዳሉ በቁርአን ላይ ገልጸውልናል። ይህን ድንቅ ተአምር ከተሰጡ መካከል ከነቢያቶች ሌላኛው ነቢይ ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሰውን ብቻ ሳይሆን የእንስሳትንም ሁሉ ቋንቋና ባህል ምንድን ነው የቋንቋቸውንና መግባቢያቸውን ሁሉ ይረዱ ነበረ። ገብታችኋል? ይረዱ ነበረ።
ከተከሰተው መካከል አንድ ተአምር ልስጣችሁ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ነበር። ያም ሰው መዲና ላይ ይገኛል። ግመሉን ከልክ በላይ ይጭነው ነበርና ይሄ ግመል ይህም መቋቋም አልቻለም። ፈርጥጦ ወደ ጫካ ይገባበታል። ወደ አውሬነት ተቀየረበት። ይዛቻላ። በዚህ ጊዜ እነዚህ ሰዎች መጥተው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንቱ የአላህ መልእክተኛ ሆይ ግመላችን ሸፍቶብናል፣ ወደ አውሬነት ተቀየረብን፣ ልንቀርበውም አልቻልንም፣ እባክዎትን ይገስጹልን፣ የሆነ መፍትሄ ይስጡን አላቸው። የአይን እማኞች ናቸው እየዘገቡ ያሉት። ያ ጀማዓ ሰምተው ሳይሆን አይተው የዘገቡ ሰሃቦች ናቸው የሚነግሩ። ከዚያም በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ተነሱና ኑ እንሂድ አሏቸው። ህዝቦቻቸውም አብሮ ይከተሉ ነበር። በዚህም ጊዜም ነቢያችን ሰለላሁ ዐለይሂ ወሰለም ጋር እየሄዱ ያለ ሰዎች ከሩቅ አዩት። ግመሉን አያቸው። እርሱ ማንም ሊቀርብ አልቻለም። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ እየሄዱ እያለ ግመሉ ወደ እርሳቸው መጣ። ፈጀተ ዐላ ሩክበቲሂ አሉ ሰሃቦች። እርሱም በጉልበቱ ተንበረከከና ወአልቃ ዑኑቀሁ ዐላ ዑኑቅ ነቢ ሰለላሁ ዐለይሂ ወሰለም አንገቱንም ወደ ነቢ ሰለላሁ ዐለይሂ ወሰለም አንገት ላይ ጣለና ፈበከል ጀመል ይላሉ ሰሃቦች፣ የአይን እማኞች። ግመሉም ሲያለቅስ ጀምር ተመለከተን አሉ። አንገቱን በነቢያችን ሰለላሁ ዐለይሂ ወሰለም አንገት ላይ ከጣለ በኋላ ፈበከል ጀመል ይላል ሐዲስ ላይ። ያ ጀማዓ ግመሉ ማልቀስ ጀመረም አሉ። ሲያለቅስና እንባውን ሲያወርድ ተመለከቱት። ከዚያ በኋላ በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከቆይታ በኋላ ወደኛ ዞሩና አይነ ሳሒብ ሀዘል ጀመል አሉ። የዚህ የግመል ባለቤት የት ነው አሉ ተቆጥተው። አነ ያ ረሱለላህ አለ ሰውየው፣ እኔ ነኝ አንቱ የአላህ መልእክተኛ ለባለቤቱ። ኢነሁ ሸካ ኢለየ አነከ ተሕሚሉ ዐለይሂ ከሲራ ወላ ተዕጢህ ማ የክፊ ሚነል ቁት ኢተቁላህ ፊ ሃዚሂል በሂማ አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህ ግመል አሁን ስሞታን አቀረበልኝ የሸፈተበትን ምክንያት ከአንተ። ምክንያቱም ምንድን ነው አለ፣ አንተ ብዙ እንደምትጭነውና ጭነት ነገር ግን የሚበቃውን ቀለብ እንደማትሰጠው እንደማታበላው ስሞታ አቀረበልኝ። በዚህ ምክንያትም እንደሸፈተ ነገረኝ። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? በእነዚህ መናገር በማይችሉ እንስሳቶቻችሁ ላይ አላህን ፍሩ፣ አላህን ፍሩ፣ አላህን ፍሩ ብለው ተናገሯቸው እና በልግመልህን ውሰድ አሉት። ያ ተቆጥቶ የነበረው ሸፍቶ የነበረው ግመል ነቢያችን ሰለላሁ ዐለይሂ ወሰለም ገሰጹት። ወዲያው ሰውየውም ግመሉን ይዞ በሰላም ወደ ቤቱ ሲሄድ ተመለከቱ ሰሃቦች። አያቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከሱለይማን ለየት የሚያደርጋቸው ነገር ምንድን ነው? ማናገር ብቻ ሳይሆን ስሞታቸውን መጥተው እያለቀሱ ይነግሯቸው ነበር። ይህን የአይን እማኝ ሰሃቦች ተመልክተዋል። ያንንም ይረዷቸውና መፍትሄ ያደርጉላቸውም ሁላ ነበር ማለት ነው። ለሰው ብቻ ሳይሆን ለእንስሳትም ሰላምን የሰጡ ነቢይ ናቸው። ገብታችኋል አይደል? ሰላምን የሰጡ ነቢይ ናቸው ማለት ነው። ይሄን የሚዘግቡልን የአይን እማኝ ያዩ የሆኑ ሰሃቦች ናቸው። ይህም ብቻ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም መናገር የማይችሉ ነገራቶችን ይገስጿቸው ነበር። ያናገሯቸው እነሱን ይረዷቸው ሁላ ነበር። ይህን የተመለከቱ የአይን እማኝ የሆኑ ሰሃቦች አሉ። ቅዱሳኖች እዚህ ቦታ ላይ የሳቁ ነው መሰለኝ አንዳንድ ክርስቲያኖች መጽሐፋቸውን ካለማወቅ ነው። ይሄ ነገር መጽሐፍ ቅዱስ ላይ እንዳለ ታውቃላችሁ። የሚናገር አህያ አለ መጽሐፍ ቅዱስ ላይ። አህያዋ ተናገረች ይላል እግዚአብሔር። እንዲህ ብላ ማናገረችው ነብዩ ነው ማለት ነው። ማየት ፈልጋላችሁ? አህያ ይናገራል መጽሐፍ ቅዱስ ላይ። ስለዚህ ግመሏ ተናገረች ስላልኩ እየሳቁ ነው አይደል? በመጽሐፋችን ላይ ነው ስቁት። ቆይ አንዴ አህያ እንደሚናገር መጽሐፍ ቅዱስ ላይ ላሳያችሁ። ድንጋይ ሁሉ ይናገራል። አሁን ድንጋይ እንደሚናገር ልናገር ነበር ከሐዲስ ላይ ከነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ከዚያ በፊት መጽሐፋቸው ላይ ያሳያቸዋለሁ። ድንጋይ ይመሰክራል መጽሐፍ ቅዱስ ላይ ያሳያቸዋለሁ። ነገር ግን ከኢስላም ልጀምርላችሁ። እሺ መጽሐፍ ቅዱስ ላይ እንዳለ የምናገረው ሁሉ አሳያቸዋለሁ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሙስሊም ሙስሊም ላይ ያለ ሐዲስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ነቢይ ከመሆናቸው በፊት አላህ ሲያሳያቸው ከነበረ ድንቅ ተአምር ነው። ወላሂ ኢኒ አዕሪፉ ሐጀረን ቢመካ ካነ ዩሰልሙ ዐለየ ቀብለ አን ኡብዐስ ወአና አዕሪፉሁ ልአን አሉ። በአላህ ስም እምላለሁኝ መካ ላይ በነበርኩ ጊዜ ነቢይ ተደርጌ ከመላኬ በፊት አንድ ድንጋይ ነበር። ያ ድንጋይ በዚያ ባጠገቡ ባለፍኩ ጊዜ ስሜን እየጠራ ሙሐመድ የአላህ ሰላም በአንተ ላይ ይስፈን እያለ ሰላምታን ያቀርብልኝ ነበር። እስካሁንም ድረስ አውቀዋለሁኝ አሉ።
ይህን የአይን እማኝ የሆኑ ሰሃቦች ተመልክተዋል ወይ? አው ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ከተደረጉ በኋላ እነ ዓሊ ብን አቢ ጣሊብ አብረዋቸው እየሄዱ ድምፅን ይሰሙ ነበር፣ ያንን ሰላምታ ሲያቀርብላቸው። ያ ብቻ አይደለም፣ የሚበሉት ምግብ ሁሉ ተስቢሕ ሲያደርግ ይሰሙ ነበር። ይታችኋል። ድንጋይ ይናገራል ይመሰክራል። መጽሐፍ ቅዱስ ላይ አንዴ ላሳያችሁ፣ አንዴ ላሳያችሁ። እሺ ዘኍልቍ ምዕራፍ 22 ከ22 እስከ 35 እናንብብ። የአህያዋ ትምጣ መጀመሪያ። ዘኍልቍ ምዕራፍ 22 እሺ ላነበው ነው። መጽሐፍ ቅዱስ ላይ ምን ይላል? ከሀያ ጀምረን አንብበው። እሺ እግዚአብሔርም ወደ በለዓም በሌሊት መጥቶ ሰዎቹ ይጠሩህ ዘንድ መጥተው እንደሆነ ተነሳ፣ ከእነርሱም ጋር ሂድ፣ ነገር ግን የምነግርህን ቃል ብቻ ታደርጋለህ አለው። በለዓምም ሲነጋ ተነሳ። እግዚአብሔር እያናገረው ነው። ሮች አለ ተነሳ፣ አህያይቱንም ጭኖ ከሞዓብ አለቆች ጋር ሄደ። ምኒቷን ጭኖ? አህያይቱን ጭኖ ከሞዓብ አለቆች ጋር ሄደ አለ። ከዚያስ እርሱም ስለሄደ እግዚአብሔር ተቆጣ። የእግዚአብሔር መልአክ ሊቋቋመው በመንገድ ላይ ቆመ። እርሱም በአህያይቱ ላይ፣ ሁለቱም ሌሎቹ ከእርሱ ጋር ነበሩ። እርሱ በምኒቱ ላይ፣ በአህያይቱ ላይ፣ ሁለቱ ደግሞ ሌሎች ከእርሱ ጋር አብረው ነበሩ። አህያይቱም የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍን በእጁ ይዞ አየች። ከዛስ ከመንገዱም ፈቀቅ ብላ ወደ እርሻው ውስጥ ገባች። ከዛስ በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔርን መልአክ ከወይኑ ቦታዎች መካከል በወዲያና ወዲህ ወገን ግንብ በነበረበት በጠባብ መንገድ ላይ ቆመ። አህያይቱም የእግዚአብሔርን መልአክ አይታ ወደ ቅጥሩ ተጠጋች፣ የበለዓምንም እግር ከቅጥሩ ጋር አጣበቀች። እርሱም ደግሞ መታት፣ አህያይቱ ማለት ነው። የእግዚአብሔርን መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ። አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓምም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱንም በብትሩ ደበደባት። እግዚአብሔርም የአህያይቱን አፍ ከፈተ። ማን ነው እንድትናገር የሚያደርጋት? እግዚአብሔር ነው። አፏን ከፈተ እግዚአብሔር። በለዓምንም ሶስት ጊዜ የመታሃኝ ምን አድርጌብህ ነው አለችው። ያሰላም አህያ ያወራል መጽሐፍ ቅዱስ ላይ። ገመሉ አወራ ለነብዩ ሰለላሁ ዐለይሂ ወሰለም ስላልኳቸው የተደነቃቸው ክርስቲያኖች፣ አህያ ያወራል። ይወጣ አይደል? አህያዋ ምን አለችው? ለምን የመታኸኝ አለችው። ዞር ብላ ዶላ አሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ በማስረጃ እንጂ አለማስረጃ አይደለም። ያው ይታያቸዋል። እግዚአብሔርም የአህያይቱን አፍ ከፈተ፣ በለዓምንም ሶስት ጊዜ የመታኸኝ ምን አድርጌብህ ነው አለችው። በለዓምም አህያይቱን ስላላገጥሽብኝ ነው አላት። ተመልከቱ፣ ነቢይ አህያይቱን ማለት ነው። ስላላገጥሽብኝ ነው አላት። በእጅሽ ሰይፍ ቢኖር አሁን በገደልኩሽ ነበር አላት። ነቢይ አህያ ጋር እየታገለ ነው ሊማታ። ነቢዩ ሰለላሁ ዐለይሂ ወሰለም ያንን ግመል ይገስጹታል፣ ወደ ህዝቦቹ ወደ ባለቤቱ እንዲመለስ ይገስጹታል፣ መጥቶ እያለቀሰባቸው። እዚህ ጋር አህያ እየተጋጠመ ነው የእግዚአብሔር ነቢይ ማለት ነው። እገልሻለሁ እያላት ነው። ሰይፍ አልያዝኩም እንጂ እገልሽ ነበር አላት። በገደልኩሽ ነበር አላት። አህያይቱን በለዓምን ከብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁም ምን? በውን እንዲህ አደርግ ዘንድ ልማዴ ነበርን አለችው። ወሬያቸው አላለቀም። እርሱም እንዲህ አላደረግሽብኝም አላት። እግዚአብሔርም የበለዓምን ዓይኖች ከፈተ፣ የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየ፣ ሰገደም፣ በግንባሩም ወደቀ።
የእግዚአብሔርን መልአክ አህያህን 3 ጊዜ ለምን መታህ? እነሆ መንገድህ በፊቴ ጠማማ ነውና አቋቋመህ ዘንድ መጥቻለሁኝ አለው። አህያይቱም አይታኝ ከፊቴ 3 ጊዜ ፈቀቅ አለች። ከፊቴስ ፈቀቅ ባላለች በእውነት አሁን አንተን በገደልኩህ እርሷንም ባዳንኳት ነበር አለው። ይቀጥላል። በለዓምም የእግዚአብሔርን መልአክ በድያለሁ፣ አንተ በመንገድ ላይ በፊቴ እንደቆምክብኝ አላወቅኩም። እንግዲህም አሁን አትወደድ እንደሆነ እመለሳለሁ፣ ይቅርታ አትወድ እንደሆነ እመለሳለሁኝ አለው። የእግዚአብሔርን መልአክ በለዓምን ከሰዎቹ ጋር ሂድ፣ ነገር ግን የምናገርህን ቃል ብቻ ትናገራለህ አለው። በለዓምም ከባላቅ አለቆች ጋር ሄደ ይላል። ስለዚህ አህያ ትናገራለች እንደ መጽሐፍ ቅዱስ። ድንጋይ እንደሚያወራ ላሳያችሁ። መጽሐፍ ቅዱስ ላይ አይነት ሲብቃ ድንጋይ ያወራል፣ ይመሰክራል። ድንጋይ ያወራል፣ ይመሰክራል። ገዛቸዋላ እና ራሱ ነው። እሺ አውራን፣ ግን ስጨርስ አንድ ጥያቄ አለኝ መጨረሻ ላይ። እሺ ዘፍጥረት 28:18 ይህን የማሳያችሁ የነቢ ሰለላሁ ዐለይሂ ወሰለም ያደረጉትን ተአምር ስነግራችሁ ለሳቃችሁ ክርስቲያኖች ነው። እሺ ብትማሩ መልካም ነበር። ነገር ግን ስትስቁና ስትሳለቁ ወይንም ደግሞ በእስልምና ላይ ጥያቄ ሆኖባቸው የነገር ስታነሱ ጊዜ እንድትረዱ ዘንድ እናነሳላችኋለን። ዘፍጥረት 28:18 ላይ እሺ እሺ ኢያሱ 24:27 ተመልከቱ እዚህ ጋር እሺ ያው ረዘም ይላል። ከዚህ ጀምሬ ላንብብላችሁ። ሕዝቡም ኢያሱን አምላካችን እግዚአብሔርን እናመልካለን፣ ድምፁን እንሰማለን አሉት። በዚያን ቀን ኢያሱ ከሕዝቡ ጋር ቃል ኪዳን አደረገ፣ በሴኬምም ሥርዓትና ፍርድ አደረገላቸው። ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቁንም ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረው ከአድባሩ ዛፍ በታች አቆመው። ከዚያስ ኢያሱም ለሕዝቡ አሁን አዳምጡ። ኢያሱም ለሕዝቡ እነሆ የተናገረንን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። አላህ ድንጋይ ይመሰክራል። እንግዲህ አምላካችሁን እንዳትክዱ ይህ ምስክር ይሆነባቸዋል አላቸው። ድንጋይ ይመሰክራል። ነገ የውመል ቂያማ ሀጀሩል አስወድ ይመሰክራል ለሳመው ሰው የሚለውን ሐዲስ አይተው ብዙ ጊዜ እንድትሳለቁ ያደርጓቸዋል። ያው ድንጋይ ይመሰክራል ከአምላክ ፊት ከእግዚአብሔር ፊት ድንጋይ ይመሰክራል። ድንጋይ ኃጢአትን ያስተሰርያል እንደ መጽሐፍ ቅዱስ። እሳት ማለት ነው። እሳት አድርገህ እሳቱን ከሳምቀው ኃጢአትህ ይማራል ይላል መጽሐፍ ቅዱስ። እንዴት ነው ሰው በሚጎዳ ነገር እንደው ሰው ኃጢአቱ ሊማር የሚችለው? እሳትን በመሳምህ ምክንያት ኃጢአትህ ተሰርዮልሃል ይለዋል። ሀጀሩል አስወድን ስማቸው ኃጢአታችሁ ይሰረያል ተብሏል። ስለዚህ ሀጀሩል አስወድ አምላክ ነው፣ ያ ጥቁሩ ድንጋይ ስለዚህ ታመልኩታላችሁ። የሚገናኝ ነገር አይደለም። አንደኛ ድንጋዩ ይምራል የሚል አይደለም ያለው ታችኋል አይደል? ያንን ያደረገ ሰው ድርጊትን ያደረገ ሰው ይማርለታል ማለት ይምራል እሱ ማለት አይደለም። የሚምረው አምላክ አላህ ነው። ለምን ከተባለ ከሐጅ ስነስርዓት መካከል አንዱን የሐጅ ስነስርዓት ስለፈጸመ ይሄ መጽሐፍ ላይ ያለ ነገር ነው።
እሳቱን በመሳሙ ኃጢአቱ ይማርለታል ሰውዬው ይላል መጽሐፍ ቅዱስ። ስለዚህ እሳት አምላክ ነው ማለት ነው። ኃጢአቱን የማረው እሳቱ ነው ማለት ነው። ይሄ አስኬድም እንደዚህ። ቆይ ላሳያችሁ እሳትን መሳም ኃጢአትን እንደሚያስተሰርይ። ምን ይላል እዚህ ጋር ቁጥር 6 ላይ ይታያቸዋል። ኢያሱ 6:6 ከሱራፌልም አንድ እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ ይላል። ምን ነበር? ፍም ነበር በእጁ። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክተዋል፣ ከዚያስ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። ያሰላም ኃጢአትህም ከአንተ ተወገደልህ ነው። ምን ስላደረገ? ፍም እሳቱ አፉን ስለለካው ማለት ነው። ስለዚህ ፍም እሳት አምላክ ነው ማለት ነው። ኃጢአትን ይሰረይለታል፣ ሰውዬ ይማርለታል። ስለሳሙ ስለተባለ ይህን ያስላል። ለማንኛውም በጣም ደስ የሚል አገላለጥ ነው። ማሻአላህ። ሌላኛው ጥያቄ ደግሞ ሰው ሀገር ነው እና ያለሁት ለዶሮዎቹ ሁሉ ጊዜ ማታ ማታ የሚበላ እሰጣለሁ እና ከዶሮቹ ከሚበላው ሁሌ ወፎች ይመጣሉ ሁሌ እና አንድ ጊዜ ላይ ማታ ላይ ነው መግሪብ አካባቢ ጠጋ እያለ ነው አዛን ስናለ አቡከር ይቀጥልላችኋል። ዛህራም ናይ ሐቅ አሉ ወንድሞቼ የእናንተንም ማሳየን እያለ ነው። ምክንያቱም ቅድም የተናገርኩትን ማየት ፈልጓል። ክርስቲያኖች ደጋግሞ እየጻፈ ነው። እስኪ እናንተን ደግሞ ያልከውን አሳየን እያለ ነው። ቅድም ያልኩት ምንድነው? አቡከር አዳምጠኝና ትከፍትላችኋለህ። የምታሳያቸው ሐዲስ ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ግመሉን እንደገሰጹትና ያንን ግመል ነቢያችን ሰለላሁ ዐለይሂ ወሰለም ፈርጥጦባቸው ሸሽቶባቸው የሄዱትን ግመል እንደገሰጹት እንዳለቀሰ በአይናቸው ሰሃቦች የመሰከሩትን ያንን ታወጣላቸዋለህ። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም እኔ መዲና ላይ ሳለሁ የተናገሩት ሐዲስ ነው። በመካ ላይ ሳለሁ አንድን ድንጋይ ያውቅ ነበር። ያ ድንጋይ ነቢይ ከመሆኔ በፊት በእኔ ላይ ሰላምታን ያቀርብ ነበር ብለው የተናገሩት እሱ ነው። ሁለተኛው እንዲሁም ቡካ አልጀዛዕ ያ ጉቶ የቴምር ስር ማልቀሱ እርሳቸው ይቀመጡበት ነበር። ልክ ወንበር ተሰርቶለት በመጡ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የዛኔ ማልቀሱ፣ እንዲሁም ደግሞ ሸሃደት አልዚእብ ተኩላ ወይንም ደግሞ ቀበሮ የሚባለው እንስሳ ስለ ነቢያችን ሰለላሁ ዐለይሂ ወሰለም መመስከሩ። ይሄን አሁን ጓ እንዳትሉ ክርስቲያኖች አሳይቻቸዋለሁ። አህያ እንደሚያወራ እንደሚናገር ከእግዚአብሔር ነቢያቶች ጋር እንደሚያወራ ከመላእክም ልክ እንዲሁ ከእነርሱ ጋር እንደሚያወራ አይታቸዋል። ስለዚህ የሆነ እንስሳ ተናገረ ቢባል ጓት በሩ ከተአምር መካከል ነው አንደኛው። ይሄ አምላክ ለነቢያቶች እንዲመሰክሩ አድርጓቸዋል። ይሄ የሆነው እንዴት መሰላቸው? ይህ ልንገራችሁ። ቁጥሩን አቡከር እያወጣ ያሳያቸዋል። አንድ መዲና ላይ የገጠሬ ሰው ነበረ፣ አዕራቢ ነው። ይህም አካል ምን አደረገ? ከዕለታት አንድ ቀን እንስሳቶቹን ፍየል፣ በጎቹን፣ ከብቶቹን እየጠበቀ እያለ የዛኔ ከፍየሎቹ መካከል አንዷን ፍየል አንድ ተኩላ መጥቶ ይነጥቀውና ይሄዳል። ወዲያውም ይሄ ገበሬ ይከተለውና ያስጥለዋል። ካስጣለው በኋላ ተኩላው ራቅ ብሎ ተቀምጦ ወደ ሰውየው ዞረና ምን አለው? የሰው ልጆችን ቋንቋ አውጥቶ አረበኛ ቋንቋ አውጥቶ አናገረው። አተምናዑኒ ሪዝቀን ሳቀሁ ላሁ ኢለየ አላህ ወደ እኔ የላከልኝን ጸጋ ሲሳይ ትነጥቀኛለህ ብሎ ተናገረው። ሰውየው በጣም በመደነቅ ምን አለ? ዚእቡን የተከልሙ ቢከላሚል በሸር አለ። ተኩላ በሰው ልጆች ቋንቋ ይናገራልን አለ። ተደነቀ በዚህ ምክንያቱም ከአእምሮ ውጭ ነው ይሄ ነገር። የሰው ልጆችን ቋንቋ አውጥቶ እንስሳት ቢናገር ምን ትላላቸው? ይህም ባየ ጊዜ በጣም ሲደነቅ ተኩላው ምን አለ? አተዕጀቡ ሚን አምሪ አለው። በእኔ መናገር ትደነቃለህን? አላ እኽቢሩከ ቢአዕጀብ ሚን ሃዛ ከዚህ የበለጠ በአሁን ሰዓት አስደናቂውን ነገር እዚች ዓለም ላይ አልነግረህም አለው። በላ አለ ሰውየው። አሁን ንገረኝ፣ ማወቅ እፈልጋለሁ ከአንተ መናገር በላይ አስደናቂ ነገር ካለ አለ። ቤታቸዋል። ከዚያ በኋላ ሂድና መዲና ላይ አንድ ለዓለም ህዝብ የተላከ መልእክተኛና ነቢይ መጥቷል፣ ሙሐመድ ይባላል። ወደ እርሱ ሂድና ስላለፈውም ስለሚመጣውም ሁሉ የሚናገር የሆነ ነቢይ ነው። እርሱን ሂድና እመን ተከተል ብሎ ተናገረው። ወዲያው ይህ ሰው ነቢ ሰለላሁ ዐለይሂ ወሰለም አያውቃቸው ነበር። ከዚያ በፊት ያለው ነገር እውነት ነው ወይንስ ሐሰት ነው የሚለውን ለማረጋገጥ ቀጥታ እንስሳቶቹን እየነዳ ቤት ወሰደ። ወዲያው ነቢ ሰለላሁ ዐለይሂ ወሰለም ፍለጋ መዲና ላይ ሲሄድ ሰዎች ተሰባስበው ተመለከተ። ምንድናቸው ሲል ሙሐመድ ከመካ ወደ መዲና ስደት አድርጎ ሰዎችን እያስተማረ ነው፣
ስላለፈውም ስለሚመጣውም እየተናገረ ነው። በመካከላቸው አንዱን አምላክ አምልኩ እያለም እየሰበከ ነው አሉት። ወዲያው ወደ እርሳቸው መጣና አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ታቻላ ይህ ሆኗል በነቢያችን ሰለላሁ ዐለይሂ ወሰለም ዘመን። እርሳቸውን የማያውቅ ፍጥረት የለም። ነቢያችን ሰለላሁ ዐለይሂ ወሰለም ስልጣን ሁሉ በሰማይ በምድር ላይ ተሰጥቷቸው ነበር። በሰው ላይ ብቻ እንዳይመስላችሁ፣ ፍጥረት ሁሉ እርሳቸውን ያውቃል፣ ስለ እርሳቸውም ይመሰክራል እውነተኝነታቸውን። የሰማይ መልአክ የምድር ፍጥረታት ሁሉ እንዳለ ማለት ነው። ታቻላ አቡከር ያሳያቸዋል። ወደ መስጂድ ልሄድ ነው። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። አቡከር ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንዴት ነህ? አልሐምዱሊላህ ሰላም ነው። እሱ ደህና ነኝ አልሐምዱሊላህ። ጀዛከላህ መርሐባ። አሁን እያሳያቸው አቡበከር ከነ ቁጥር ያሳያችኋል። ያኛውን ሐዲስ ያወጣላቸው ወላሂ እኒ አዕሪፉ ሐጀረን ታውቃለህ አይደል? እሱን ሐዲስ ለማ ኩንቱ ቢመካ ሁሉም አሉ። አዩ አወጣላቸው። እንደውም ከሱ ሐዲስ እንጀምር ኢንሻአላህ። እንግዲህ ያው ሐዲስ ቁጥሩን ትይዛላችሁ እናንተ። أخرجه الترمذي حديث قطر 3624 ላይ ታገኙታላችሁ። إن بمكة حجرا كان يسلم علي لا بعثت إني لا أعرفه الآن ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመካ ሳለው እኔ ሰላም የሚለኝ ሐጀር ነበረ ብለው ነው የተናገሩት። ጃቢር ብን ሱምራ ረዲየላሁ ዐንሁ በዘገበው ሐዲስ ላይ ማለት ይሄ እንግዲህ ሰሒህ የሆነ ሐዲስ ነው። የአሁኑም ዘገባንም ብትመለከቱ ሰሒህ አልቡኻሪ ሐዲስ ቁጥር 3471 ላይ፣ ሰሒህ ሙስሊም ሐዲስ ቁጥር 2388 ላይ ማግኘት ትችላላችሁ። ሰላ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰላተ ሱብህ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የሱብህ ሰላትን ሰገዱ። ثم أقبل على الناس ከዛ ወደ ሰዎች ወደና فقال بين رجل يسوق بقرة إذا ركبها فضربها በእኛ መካከል አንድ ሰው አለ አንዲትን ላምን እንትን በጋለባት ጊዜ ይመታት ነበር። فقالت إنا لم نخلق لهذا እኛ ለዚህ እኮ አልተፈጠርንም ብላ መለሰችለታል። إنما خلقنا للحرث እኛ ለማረስ ነው የተፈጠርነው አለች። فقال الناس ሰዎችም አሉ سبحان الله ይሄ የሚገርም ነገር ነው። በቀራቱን ተተከለም ላም ሆና የምትናገር ነገር አለች፣ ላም ይናገራል እንዴ አሉ። فقال رسول الله صلى الله عليه وسلم فإني أؤمن بهذا أنا وأبو بكر وعمر እኔም ዑመርም አቡበከርም ዑመርም ይህንን እናምናለን አለ። وما هما ثم وبينهما رجل ከዛ እንዲህ ያሉና ነብያችን ሰለላሁ ዐለይሂ ወሰለም እንደውም አሉ وبينهما رجل في غنمه አንድ ሰው አለ ገነም አለው ያሰማራቸው ማለት ነው። إذا عاد الذئب ذئب በመጣበት ጊዜ فذهب منها بشات ذئب ማለት ቀበሮ ማለት ነው ወይ ተኩላ እንደ ማለት ነው። ከዛ ይመጣና አንድን ፍየል ይዞበት ይሄዳል። ፈጠለ ከዛ እሱን እንትን ለማለት ሞከረ። ፈጠለበሁ ይላል ሐዲሱ ረጅም ስለሆነ አለፍ እያልኩኝ ላሳያችሁ ማለት ነው። فقال له الذئب ذئبም እንደዚህ ያለው ከዛ ከኔ መልሰ ልትወስደው ነው ወይ ይሄ አላህ Subhanahu Wa Ta'ala የሰጠኝ ነገር ነው እንድበላው ምናምን ነገር አለ። فقال الناس ሰውየውም አለ ሱብሃንአላህ ይህም በጣም የሚገርም ነገር ነው። ذئبን የተከለም ذئب ሆኖ የሚናገር አለ ወይ ብሎ ተናገረና ሐዲሱ ሙሉ ሲያቁን ያስቀምጣል። ከዛ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የሚገርም ነገር ለምን አልነግርህም? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚባሉ መልእክተኛ መጥተዋል። ከዛ ሂድና እሳቸው ጋር እንትን በል ብሎ እንደነገረው ሐዲሱ ይነግረናል ማለት ነው። ሌላም ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ መጥተው ግመል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ መጥተው ሸክዋ ያቀርብ ነበር። እንትና እየመታኝ ነው ያ ረሱላህ፣ የኔ እንትን እኔን የሚቆጣጠረኝ አካል እየመታኝ ነው ያ ረሱላህ ያለ ሸክዋ ያቀርብ ነበር። ይሄ እንግዲህ እኛ ሙስሊሞች የተንሸዋረረ አይምሮ ቢኖረን የተሳባ ሚዛን ቢኖረን ኖሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ ናቸው ብሎ ለመናገር በጣም ቀላል ነበር። ተአምራት የአምላክነት መገለጫ ቢሆኑ ማለት ነብዩ ያልሰሩት ተአምር የለም። ራሱን የቻለ አንድ መጽሐፍ አለ በጣም ትንሽ መጽሐፍ ራሱ ተብሎ የሚጠራው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሙዕጂዛ የሚናገር ትንሽ መጽሐፍ አለ ወደ 200 ወይ 300 ፔጅ። በጣም ደግሞ ትልቅ ነው መጽሐፍቶች አሉ እነ ደላኢል النبوة للإمام البيهقي وغيرهم የነብዩ ተአምራት ብቻ ደግሞ የሚል መጽሐፍ ራሱን ይቻላል። ሱብሃንአላህ ነው የምንለው። እነዚህ ነገራቶች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት በግልጽ የሚናገሩ ነገር ናቸው። እሺ ወገኖች ካላችሁ መግባት ትችላላችሁ ከአሁን ሰዓት ጀምሮ። የመጨረሻ አንድ ጥያቄ ነበር። እሺ እና ቅድም እንዳልኩት እንደዚሁ ለዶሮቹ ሁሉ ጊዜ ማታ እሰጣለሁና የሚበላ እዛ ዶሮቹ ከሚበሉት ምግብ እዛ ወፎቹ ሁሉ ጊዜ ይመጣሉና በዚሁ ጥያቄ በተያያዘ ነው።
ሁሉ ጊዜ ይመጣሉና አንድ መግሪብ ላይ ነው መሸት ብሏል። ወደ ዶሮቹ ወደሚበላው ሲሄድ አንዲት ወፍ እግሯን የማዳበሪያው ክር ይዟታል እና እሷን አስለቀኳትና በእጀም ዘግኔ እንደዚህ እንድትበላ ወደ አፏ ባስጠጋላት ለመብላት ፈቃደኛ አይደለችም። እዛ ግንባሯን ሳማርጌ ዱአ አርጊልኛል ዱአ ለአላህ ለምንልኝ ብዬ ለቀኳት። ይሄ እንዴት ይታያል? አላህ ስብሐነሁ ወተዓላ ወለሁ የስጁዱ መን ፊ ሰማዋቲ ወልአርድ ጠውዐን ወከርሃ ለአላህ ስብሐነሁ ወተዓላ በሰማይ በምድር ያሉ ወደሙ ሆነው ጠልተው ለአላህ ስብሐነሁ ወተዓላ ይሰግዳሉ፣ አላህን ይለምናሉ፣ ኢስቲግፋር ያደርጋሉ። እና እንስሳቶች ለኛ በጎ ነገር ስንውልላቸው አላህ ስብሐነሁ ወተዓላ ትልቅ አጅር ነው የሚጽፍልን። ምክንያቱም እሱ የፈጠራቸውን ፍጡራኖች የትኛውን ፍጡራኖች ለነሱ በጎ ነገር መዋል በጎ ነገር ስንውል አላህ ሱብሓነሁ ወተዓላ ለኛ በጎ ነገር ይውልናል። ያው በአተር ደረጃ ይሄንን ማድረግ አልመጣም፣ በሐዲስም በእንትንም አልመጣም። ይሄንን ዱዓ አድርጉልን ምናምን ብሎ መናገሩ ማለት ነው። ከዛ በተቃራኒ ግን ለነሱ ጥሩ ነገር ባደረግን ቁጥር አላህ ሱብሓነሁ ወተዓላ የኛን ሀም ደግሞ የሆነ ነገራችን ያስተካክላል። ያንን መጠራጠር የለብንም። ሹክራን ጀዛኩሙላህ። እሺ ወያክ እሺ ሜክ ማኔ ነው የሚለው። ሌላ ክርስቲያኖች ካሉ አስገቡ። ሜክ ማኔ አለ። ሜክ አለ። ሜክ ኦኬ፣ አውርዱትና ሌላ ሰው አስገቡ።